ሰላም እንደምን ቆይታችኋል? ዛሬም በሌላ ፕሮግራማችን ተገናኝተናል ማለት ነው። እንግዲህ ዛሬ የምንመለከተው ከስድስተኛ ክፍል ሂሳብ ትምህርት ላይ እየተወሰደ ክፍልፋዮችን በዝቅተኛ ሂሳባዊ ቃል መግለጽ የሚለውን ሐሳብ እናያለን ማለት ነው። ይህንን ሐሳብ በምሳሌ በደንብ ተማሪዎች ሊገባችሁ በሚችል ቋንቋ እናብራራለን ማለት ነው። በየትኛውም በኢትዮጵያ ክልል ላይ ሆናችሁ እንደዚህ ያለ ይዘት ያለው ትምህርት የምትማሩ ተማሪዎች ካላችሁ እንዲሁም ደግሞ ወላጆች ካላችሁ ይህንን ቪዲዮ እስከ መጨረሻው ድረስ በማየት ተጠቃሚ መሆን ትችላላችሁ ማለት ነው። ለቤታችንም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ላይክ በማድረግ ጀምሩት ማለት ነው። እንግዲህ ዋይት ቦርድ ላይ እንደምትመለከቱት ክፍልፋዮች ይኖሩናል። እነዚህን ክፍልፋዮች በዝቅተኛ ሂሳባዊ ቃል መግለጽ ማለት ምን ማለት ነው የሚለውን እንመለከታለን ማለት ነው። ከቃሉ ስንነሳ በዝቅተኛ ሂሳባዊ ቃል መግለጽ ማለት አሁን እዚህ ጋር የምትመለከቱት ክፍልፋይ ማለት ነው። ላዕሉና ታህቱ የላዕሉና የታህቱ ትልቁ የጋራ አካፋያቸው አንድ ቁጥር እስኪሆን ድረስ እነዛን ቁጥሮችን እያቃለን መሄድ እንደማለት ነው። ስለዚህ እናንተም ይህን እየሰራው ከኔ ጋር እንደምትሰሩ ተስፋ አደርጋለሁ። አብረን እንስራው። በቅድሚያ ይህንን የምትመለከቱት ክፍልፋይ ማለት ነው 26 40ኛ ነው የሚለው። ይሄን 26 40ኛ የሚለው ክፍልፋይ በዝቅተኛ ሂሳባዊ ቃል አልተገለጸም። በእርግጥ ይሄ ክፍልፋይ ነው፣ ግን በዝቅተኛ ሂሳባዊ ቃል አልተገለጸም። ምክንያቱም የ26 ቁጥርና የ40 ወይም የላዕሉና የታህቱ ትልቁ የጋራ አካፋይ አንድ ስላልሆነ አንድ እስኪሆን ድረስ እኛ ልናቃልለው እንችላለን ማለት ነው። ለምሳሌ ይህን ከመሳት በፊት አንድ ጥያቄ ላሳያችሁ። 2/6ኛና 1/3ኛ ብንጠየቅ እነዚህ ሁለቱም ቁጥሮች ለምሳሌ ይሄኛው እንቀይረውና let's say 1/2 እናርገው። ይሄ 2/6ኛና 1/2ኛ የሚለው እነዚህ ሁለቱም ክፍልፋዮች የተለያዩ ናቸው። ምክንያቱም የላዕል አንድና የታህት ሁለት ቁጥር ትልቁ የጋራ አካፋያቸው አንድ ስለሆነ ይሄኛውን ክፍልፋይ ወደ ዝቅተኛ ሂሳባዊ ቃል ከዚህ በላይ ልናቃልለው አንችልም ማለት ነው። 2/6ኛ ግን የሁለት ቁጥርና የስድስት ቁጥር ትልቁ የጋራ አካፋያቸው የሁለቱም ማለት ነው አንድና ሁለት አንድ አለ ሁለት አለ። ስለዚህ በሁለትና በአንድ መካፈል ስለሚችል ያ ማለት ትልቁ የጋራ አካፋያቸው ሁለት ቁጥር ስለሆነ ወደ ዝቅተኛ ሂሳባዊ ቃል ይህንን መቀየር እንችላለን ማለት ነው። ስለዚህ የሁለት ቁጥርና የስድስት ቁጥር ትልቁ የጋራ አካፋያቸው ሁለት ሲሆን ላዕሉንም ሁለት ቁጥር ሲካፈል ለሁለት እናደርጋለን። ስድስት ቁጥር ደግሞ በተመሳሳይ በሁለት እናካፍላለን። ለምን? የሁለት ቁጥርና የስድስት ቁጥር ትልቁ የጋራ አካፋያቸው ሁለት ስለሆነ። ስለዚህ እዚህ ጋር የምንመለከተው 2/6ኛ የሚለውን ክፍልፋይ ማለት ነው ወደ ዝቅተኛ ሂሳባዊ ቃል ስንቀይረው 2 ሲካፈል ለ2 ላዕሉ ጋር 1 ይመጣል። 6 ሲካፈል ለ2 ደግሞ 3 ይመጣል። ስለዚህ 2/6ኛ ወደ ዝቅተኛ ሂሳባዊ ቃል ሲቀየር ማለት ነው 1/3ኛ ነው የሚሆነው ማለት ነው። በዚህ ምሳሌ መሰረት እዚህ ጋር የምንመለከተውን 26 40ኛ በዝቅተኛ በሂሳባዊ ቃል ወይም ደግሞ the lowest mathematical expression ቀይሩ ብንባል ልክ አሁን እኔ በሰራሁት ምሳሌ መሰረት አስቀድመን የምንፈልገው ነገር የ26 ቁጥርና የ40 ቁጥር ትልቁ የጋራ አካፋይ እንፈልጋለን። ከዛ በኋላ ከፈለግን በኋላ ላዕሉንም ታህቱንም በትልቁ የጋራ አካፋያቸውን እያካፈል ማስላት እንችላለን ማለት ነው። ስለዚህ የ26 40ኛ ትልቁ የጋራ አካፋያቸውን እንፈልጋለን ማለት ነው። ምናልባት ትልቁ የጋራ አካፋይ በምንፈልግበት ሰዓት ደግሞ ሌላ ስልት ልንጠቀም እንችላለን ማለት ነው። ስለዚህ ምን ማድረግ አለባችሁ ማለት ነው? 26 ማለት በሁለት እናካፍላለን ማለት ትልቁ የጋራ አካፋያቸውን ትጋአ ብለን 26 እና 40 ለማግኘት ከተፈለገ እነዚህ 26 ቁጥርና 40 ቁጥር ምን ማድረግ ትችላላችሁ ማለት ነው? በአብሪዛት በመጠቀም የነዚህንም ትልቁ የጋራ አካፋያቸውን መፈለግ ትችላላችሁ። ይሄ አንደኛውን ዘዴ ነው። ካልሆነም ደግሞ 26 ቁጥርና 40 ቁጥርን በብቸኛ ቁጥሮችን ማካፈል ትችላላችሁ ማለት ነው። ስለዚህ 13 ይሰጣችኋል ማለት ነው። በ13 ስናካፍለው ይሄ አንድ ነው። ስለዚህ 26 ቁጥር ማለት 2 ሲባዛ በ13 ነው ማለት ነው። ሌላኛው ቁጥር ደግሞ የ40 ቁጥርን ብቸኛ ትንትን
እሱንም መግለጽ ይጠበቅብናል ማለት ነው። ስለዚህ 40 ማለት በሁለት 20 ነው የሚሆነው። አሁንም በሁለት 10፣ አሁንም በሁለት 5፣ እንደገና ይሄን በ5 ደግሞ 1 ነው የሚሆነው። ስለዚህ 40 ማለት 2 RB3 ሲባዛ በ5 ነው። ስለዚህ አሁን ምን ማድረግ አለብን ማለት ነው? 26 ማለት 2 ሲባዛ በ13 ነው። 40 ማለት ደግሞ 2 RB3 ነው ሲባዛ በ5። ስለዚህ የነዚህ የ26 ቁጥርና የ40 ቁጥር ትልቁ የጋራ አካፋያቸውን እንፈልግና ይሄኛውም ሲካፈል በትልቁ የጋራ አካፋያቸው፣ ይሄኛውም ሲካፈል በትልቁ የጋራ አካፋይ እናደርጋለን ማለት ነው። ስለዚህ ሁለት ቁጥር አለ፣ እዚህ ጋርም ሁለት ቁጥር አለ፣ እዚህ ጋር 13 ነው፣ እዚህ ጋር 5 ቁጥር ነው። ያ ማለት ሁለቱም ቁጥሮች በብቸኛ ትንትን ስንገልጻቸው 40 ማለት ይህንን የምትመለከቱት ቁጥር ሲሆን 26 ማለት ደግሞ ይህን የምንመለከተው ወይም 2 ሲባዛ በ13 ነው ማለት ነው። ስለዚህ የጋራ የሆነውን ቁጥር እንፈልጋለን ማለት ነው። እዚህ ጋር 2 ነው፣ እዚህ ጋር 2 ነው። ስለዚህ ትልቁ የጋራ አካፋያችን 2 ነው የሚሆነው። እዚህ ጋር ትልቁ የጋራ አካፋይ በምንፈልግበት ሰዓት ደግሞ ሃይስት ፓወር ወይም ደግሞ ትልቅ ርቢ ያለውን እንተወውና ትንሽ ርቢ ያለውን ያ ማለት ርቢ 1 ስለሆነ ይሄንን ቁጥር እንመጣለን። ስለዚህ ይሄንንም በሁለት ማካፈል ነው፣ ይሄኛውን በሁለት ማካፈል ነው። ያ ማለት በትልቁ የጋራ አካፋዮቻቸውን ላዕልና ታህቱን ካካፈልን በኋላ ይሄንን ቁጥር ወደ ዝቅተኛ ሂሳባዊ ቃል ተቀይሯል ማለት ነው። ስለዚህ ምን እናደርጋለን ማለት ነው? 26 40ኛ በዝቅተኛ ሂሳባዊ ቃል ስንገልጸው 26 በ2 13፣ 40 ደግሞ በ2 20 ነው የሚሰጣቸው። አሁን እዚህ ከደረስን በኋላ የ13 ቁጥርና የ20 ቁጥር ትልቁ የጋራ አካፋያቸው አንድ ቁጥር ስለሆነ 26 40ኛ የሚለውን ክፍልፋይ ወደ ዝቅተኛ ሂሳባዊ ቃል ሲቀየር 13 20ኛ ነው የሚሆነው። ምክንያቱም 13 ቁጥርና 20 ቁጥርን ከአንድ ቁጥር ውጪ ሊያካፍላቸው የሚችል ሌላ አካፋይ ስለሌላቸው ይህንን ቁጥር ዝቅተኛ ሂሳባዊ ቃል ብለን እንገልጸዋለን ማለት ነው። ስለዚህ እንደዚህ ያለ ይዘት የምትማሩ ተማሪዎች ካላችሁ ይህንን ቪዲዮ በደንብ ሴቭ አድርጋችሁት ማለት ነው፣ ወይም በማየት እናንተም ሌላ ተጨማሪ ጥያቄዎችን መስራት ትችላላችሁ ማለት ነው። እንግዲህ ለዛሬ የነበረን ቆይታችን ይሄ ነው የሚመስለው። በዛሬ ቪዲዮአችን ያየነው ክፍልፋዮችን በዝቅተኛ ሂሳባዊ ቃል እንዴት መግለጽ እንደምንችል ነበር ስናይ እንመለከተው ማለት ነው። የትኛውንም አይነት ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ ማለት ነው። እጅግ አድርገን የምናመሰግናችሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለእናንተ ደግሞ አንድ ጥያቄ ልስጣችሁና ኮሜንት ላይ መልሱን ታሳውቁኛላችሁ። ለእናንተ ይህንን ወደ ዝቅተኛ ሂሳባዊ ቃል ብትቀይሩ እናየዋለን ማለት ነው። ኦኬ 25 40ኛ የሚለውን ወደ ዝቅተኛ ሂሳባዊ ቃል ስትቀይሩት ምን ያህል እንደሚሰጣችሁ ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።